እስኪ አንድ እውነት ልንገርህ፣ ዓለም ለጀመርከው ነገር ሳይሆን ጀምረህ ላጠናቀቀው ነገር ነው የሚከፍልህ። ዓለም ለጀመርከው ነገር ሳንቲም አይከፍልህም። ታላቁ ደራሲ ጋሪሪያን ብሌር ምን ይላል መሰለህ? የሚከፈልህ ለጀመርከው ነገር አይደለም፣ ጀምረህ ለጨረስከው ነገር ብቻ ነው የሚከፈልህ ይላል። ምን ለማለት መሰለህ? የጀመርከውን አለመጨረስ ስራህን ብቻ አይደለም የሚያበላሸው፣ ያንተን ስነልቦናዊ ማንነት ጭምር ቦርቡሮ የህይወት ጥራትህን ነው የሚቀንሰው። ይሄ ስራ መበላሸቱን ብቻ እንዳይመስልህ ያንተ ችግሩ የራስህን ስነልቦናዊ ማንነት ጨምሮ መቦርቦር። ዛሬ ለየት ያለ ፕሮግራም ነው በእርምጃ ፖድካስት ይዤላችሁ የመጣሁት። በነገራችን ላይ ይህንን የ30 ቀን ቻሌንጅ በሚገባ ከተከታተላችሁ በእርግጠኝነት የምነግራችሁ ብዙ ለውጦችን የምናመጣባቸው እቅዶችን ነው የያዝኩት እና ዛሬም በክፍል 4 ፕሮግራማችን የምንሰራቸው ስራዎች አዳዲስ በሮችን የሚከፍቱ ናቸው ወይስ ደግሞ መካን ናቸው፣ ባሉበት የሚቀጭ ናቸው? አዎ በትክክል ከሰማኝ ተጀምሮ በግማሽ የተተወ ስራ መካን ስራ ወይስ ደግሞ ተጀምሮ ብዙ በሮችን የከፈተው ወላድ ስራ ላይ ነው ያለው? እየተንቀሳቀስክ ያለው እንዴት ነው የሚለውን ነገር ፍሬያማ ህይወት እንዴት ማፍራት እንዳለብን፣ እንዴት ህይወታችን ማጣፈጥ እንዳለብን የተጠኑ ጥናቶችን መሰረት በማድረግ ለየት ያሉ ፕሮግራሞችን ነው የመጣሁት። አብራችሁን ቆዩ። አይህ ያልተጠናቀቀ ጀምረህ የተውከው ስራ አዲስ እድል ፈጽሞ አይወልድልህም። በጥራት ተጀምሮ የተጠናቀቀ ስራ ግን ወላድ ስራ ይባላል። ወላድ ስራ ማለት ምን ማለት መሰለህ? አንዱን ስራ ስትፈጽም ሌላ አዲስ እድል ይዞ የሚመጣ ነገር ማለት ነው። ሌላ የተሻለ የእድገት በር የሚወልድ ማለት ነው። በአንድ የህይወት ደረጃ ላይ ለአመታት የረገጥናቸው በጣም ብዙ ነገሮች አሉ። በጣም ብዙ ጀምረን የመጨረስ ክህሎት ስላጣን ብቻ ግን እነዚህን ነገሮች ለአመታት ረግጠን ትተናቸዋል። ህይወትን የሚቀይሩትን 4ቱን የመጨረስ ስልታዊ ጥቅሞችን ዛሬ በትክክል እንፈትሻለን። እነዚህን ክህሎቶች በትክክል ካዳበርናቸው በእርግጠኝነትም ህይወታችን የተሻለ ይሆናል እና እነዚህን በሮች እንዴት መክፈት እንዳለብን የሚከፈልን ለጀመርነው ነገር ሳይሆን ጀምረን ለፈጸምነው ነገር፣ የምንጀምረውን ነገር ደግሞ እንዴት አድርገን ዳር እናደርሳለን የሚሉትን ጉዳዮች በትክክል ከእኔ ጋር አብረን እናደርጋለን። እንግዲህ የሚከፈልን ለጀመርከው ነገር ሳይሆን ጀምረህ ለፈጸምከው ነገር ነው ያለው ደራሲው ስትራቴጂስት ጋሪያን ብሌር። ከብዙ ልምድ ተነስቶ ነው ይህንን ነገር የተናገረው። በህይወታችን ስንት ድንቅ እቅዶችን ጀምረናል። በህይወታችን ስንት ታላላቅ ሀሳቦችን አስበናል። በህይወታችን ስንት ነገሮችን ሰንቀን ነገር ግን የትም ያላደረስናቸው ስንት ነገሮች አሉ። ዓለም ለሀሳባችን ማራኪነት ወይም ደግሞ ለጅምራችን ፍጥነት ምንም ዋጋ አትሰጥም። ዓለም የምትከፍለን እነዚሁም ደግሞ የምታከብረን ጀምረን ለጨረስናቸው ነገሮች ብቻ ነው። እንግዲህ ጀምሮ የመጨረስ ጥበብ የ30 ቀን ቻሌንጃችን ዛሬ 4ኛ ቀኑ ላይ ደርሷል። አንድን ነገር ጀምሮ ማጠናቀቅ በህይወታችን በስነልቦናችንና በማህበራዊ ተቀባይነታችን ላይ እንደዚሁም አጠቃላይ በህይወት ጥራታችን ላይ የሚያመጣውን እጅግ አስደናቂ ጥቅሞች ዛሬ ዝርዝር አድርገን እንናገራለን። ታዲያ የዛሬው ፕሮግራማችን ልክ እንደዚህ በፊቱ እየተቀባበላችሁ ሸር እያደረጋችሁ ኮሜንት እያደረጋችሁ ተከታተሉ። በነገራችን ላይ ቁም ነገር ነው የምናወራው። ስለዚህ ለእህት ለወንድሞቻችን ሸር እናድርጋቸው፣ እናንተም ደግሞ ተሳተፉ በሚገባ ማለት ነው። እንቀጥል። እንግዲህ የትናንሽ ድሎችን ሳይንሳዊ ጥበብ ላንሳና ወደ ዋናው ፕሮግራም ይገባል። እንግዲህ አንድ ነገር ተጀምሮ እስከሚጨረስ ድረስ የራሱ ፕሮሰስ የራሱ ሂደት አለው። አንድ ነገር ጀምሮ መጨረስ ማለት ልክ አንድን ነጠላ ወሳኝ የሆነ ድል እንደማስመዝገብ ነው። ያ ማለት ምን ማለት ነው? ስቴፕ ባይ ስቴፕ እያንዳንዱን ነገር እየጨረስን እንሄድ ማለት ነው። ይህ ድል በአእምሯችን ውስጥ የሚፈጥረው ትልቅ ስነልቦናዊ አጀንዳ አለ። ይሄ የሞራል መነሳሳትን፣ ከፍተኛ የስኬት ስሜትን፣ ስኬትን የመጠማትን፣ የማድረግን፣ የመቀጠልን ኮንሲስታንሲን የሚያመጣልን መልካም አጋጣሚ ማለት ነው እና ይህንን እውነታ ለማረጋገጥ በሰዎች የአመጋገብ ቁጥጥርና የሰውነት ክብደት ላይ የተደረገ ጥናት ነበረ እና በዚህ ጥናት በተለይ ጥናት የተደረገባቸው ሰዎች
ያሳዩት ውጤት ምን መሰላችሁ? ጥናቱን ለብዙ ዘመናት ነው ያካሄዱት። ጥናቱን ያካሄደው ሜዶ የተባለ የመጽሔት ወይም ደግሞ አታሚ ድርጅት ነው እና ይህም በዚህ መረጃ መሰረት የሰፈረው ነገር ምንድን ነው የሚያሳየው? ክብደትን ለመቀነስ ከሚሞክሩ ሰዎች መካከል በመጀመሪያዎቹ ጥቂት ሳምንታት ውስጥ ያቀዱትን አነስተኛ የክብደት መጠን በተሳካ ሁኔታ መቀነስ የቻሉ ሰዎች ወደፊትም ክብደታቸውን የመቀነስና ያገኙትን ውጤት ጠብቀው የመቀጠል እድላቸው እጅግ ከፍተኛ ሆኖ ተገኝቷል። ዋን ባይ ዋን ነው ማነብላችሁ እና ይሄ ከፍተኛ ክብደት መጠን ባላቸውና በመካከለኛ እድሜ ላይ በሚገኙ ሴቶች ላይ የተደረገው ጥናት እንደሚያረጋግጠው በመጀመሪያው ምዕራፍ ያቀዱትን ግብ መምታት የቻሉ ሰዎች ከ1 ዓመት ተኩል በኋላ ክብደታቸውን ሳይመለስ መቆየት ችሏል በነበረበት። ያ ማለት ኮንሲስተንትሊ መቀጠል ችሏል ማለት ነው። ይሄ ለምን እንደሆነ ታውቃላችሁ? ይሄ ምክንያቱ ቀላል ነው። ለምን? በመጀመሪያዎቹ 2 እና 3 ሳምንታት ያገኘናቸውን ትንንሽ ድሎች በሚገባ የምንመዘግብ ከሆነ የምንጓዝበት የስነ ልቦና ስንቅ ጉልበት የሚሰጠን ይሆናል ማለት ነው። ይህ ስንቅና ጉልበት ደግሞ ትንንሽና ቀላል ግቦችን አውጥቶ በፍጥነት ማጠናቀቅ ለትልልቅ ግቦች የሚሆን ጀምሮ የመጨረስ ትጋትን በውስጣችን ያሰርጻል። ያ ማለት ዶፓሚን ያመነጫል ማለት ነው። ይሄ ዶፓሚን ደግሞ በውስጣችን ሲኖር የመስራት ፍላጎታችን መነቃቃታችን አብሮ እንዲያደርግ ያደርገዋል። አእምሯችን አንድን ስራ ጀምሮ ሳይጨርሰው ሲቀር ከፍተኛ የስነ ልቦና ውጥረት ውስጥ ነው የሚገባው። ያ ማለት የማንነት ክስረት ብለን ትናንትና ያየነው ማለት ነው። ስለዚህ ይሄ የማንነት ክስረት ደግሞ እጅግ በጣም አይደንቲቲ ክራይሲስ የሚባለው ማለት ነው፣ እጅግ በጣም ከባድ ነው እና በሳይንሱ ይሄ ምን ይባላል? ዘይጋርኒክ ኤፌክት ይባላል። ዘይጋርኒክ ኤፌክት ማለት ያልተጠናቀቁ ስራዎች በአእምሯችን ውስጥ እንደ ክፍት ፋይል እየታዩ ለእኛ እረፍት ይነሱናል። ያ ማለት ይሄ እኮ አልተጠናቀቀም፣ ይሄ እኮ አላረከውም፣ እሾህ በሉት፣ በቃ እንደ እሾህ ነው የሚወጋን። እነዚህ ደግሞ እጅግ በጣም የስራ ሞራላችን በጣም ነው የሚያጋጭጩት፣ እጅግ በጣም ማለት ነው። እና አንድ ነገር ግን ስቴፕ ባይ ስቴፕ ትንሽ በትንሽ እየጨረስን መሄድ ስንችል በጥራት አጠናቀን ስንዘጋ አእምሯችን ዶፓሚን ያመነጫል። ይሄ ዶፓሚን ደግሞ ሲመነጭ ምንድን ነው ጥቅሙ ካላችሁ፣ ቅድም እንዳልኳችሁ የደስታ ስሜት ይሰጣል፣ የመነሳሳት ስሜትን ይሰጣል። ይሄ የመነሳሳት ስሜት ደግሞ ለእኔና ለእናንተ ነገ ሌላ ተጨማሪ ነገር ማድረግ እንደምንችል አእምሯችን እያመነ ይመጣል ማለት ነው። ይሄ የደስታና የሽልማት ሆርሞን ለእኛ እጅግ በጣም አስፈላጊ ቀጣይ ትልልቅ ስራዎችን እንድንሰራ እንድንጀምር የሚያስችል የውስጣችን መነሳሳት ሞቲቬሽን የሚፈጥር አቅም ያለው ነው እና በተለይ የምንጀምረውን ነገር የመጨረስ እድላችን ከፍተኛ ከሆነ ምን ጥቅሞችን እንዳሉ ልንገራችሁ። በነገራችን ላይ እነዚህ 4ቱ ጀምሮ የመጨረስ ጥቅሞች ኦፍኮርስ በጣም ብዙ ጥቅሞች አሉ፣ ግን እነዚህ 4ቱ እጅግ በጣም ወሳኝ የሆኑ ለህይወታችን አስፈላጊ ንጥረ ነገሮች ናቸው። ጀምረን ስንጨርስ አንድ ነገር በውስጣችን የሚመነጩ ጥቅሞች ማለት ነው። አንድ ነገር እንግዲህ በጥራትና በብቃት ስለመጨረስ ነው እያወራን ያለነው እና ይሄ አንድ ነገር ባሰብነው ልክ ጀምረን ስንጨርስ በማንኛውም የህይወት ዘርፋችን ነው፣ በነገራችን ላይ በየትኛውም የህይወት ዘርፋችን እጅግ በጣም የምናገኛቸው ብዙ ጥቅሞች አሉ። አንደኛው በራስ መተማመን መገንባት ነው። ይሄ ቢውልድ ሰልፍ ኮንፊደንስ የሚለው ማለት ነው። ይሄ በራስ መተማመን የሚባለው ነገር አንድ ነገር ጀምረን ስንጨርስ የሚመጣ በአእምሯችን የሚፈጠር የውስጥ ማንነት ኢንትሪንሲክ አይደንቲቲ ኦር ደግሞ ካራክተር የምንገነባበት ማለት ነው። ይሄ በነገራችን ላይ እንዴት ነው የምናገኘው ካልን በጣም ቀላል ነገር ነው። እያንዳንዷን ነገር አቅደን እሰራለሁ ባልነው ልክ እየሰራን መሄድ ነው። በራስ መተማመን በተለይ ከድብርት ጋር ሲሆን በጣም ይሸረሸራል፣ ማንነታችን በጣም ነው የሚሸረሸረው። አንድ ነገር ጀምረው የማይጨርሱ ሰዎች የሚደርስባቸው ክስረት ድርብ ነው ይላል። 2 አይነት ችግር ነው የሚወጣው በነገራችን የጀመርነውን ነገር አለመጨረሳችን ማለት ነው። በራስ መተማመናችን ይቀንሳል። ሁለተኛ ደግሞ የጀመርነው ነገር ጀምረን ባለመፈጸማችን የምናጣው ክስረት አለ። ያ ማለት በአንድ በኩል የጀመርነው ስራ ሳይሳካ ይቀራል። ሁለተኛ ደግሞ በራሳችን ላይ ለራሳችን የምንሰጠው ግምት፣ በራስ መተማመናችን ሰዎች ምን ይሉኝ እያልን ማንሰላሰላችን መቀጨጭ ወደ ኋላ ቁልቁል እድገታችን ምንድን ነው እንደ ካሮት ነው ወደታችን ያወርደው ማለት ነው። ይሄ በውስጣችን የብቃት ማነስ ችግር እንዳለብን የተሸናፊነት የዝቅተኝነት ስሜት ይሰጠናል ማለት ነው። እና ይሄ የዝቅተኝነት ስሜት
ማክሲመም ሲደርስ እጅግ በጣም ማንነታችን በቃ ምን ብዬ ልንገራችሁ፣ በቃ ልትገልጹት የማትችሉት ማንነት ላይ እንደርሳለን ማለት ነው። በአንጻሩ ደግሞ የጀመርነውን ነገር በአግባቡና ባቀድነው ልክ የምንጨርስ ሰዎች ስንሆን ይሄ ልማዳችን እያደገ ሲመጣ የማይናወጥ በራስ መተማመን ይፈጥራል። ይሄ ስነ ልቦናዊ ማንነታችን ላይ የምንሰራው ስራ ነው። በነገራችን ላይ ፌክ አይደለም። ይሄ እጅግ በጣም ፍቱን የሆነ ሞመንተምን የሚፈጥር ለቀጣዩ ስራችን ታላቅ መነሳሳትና ፍጥነትን የሚሰጥ ሳይንሳዊ እና ስነ ልቦናዊ መዋቅር ነው። ስለዚህ ይሄ በስነ ልቦና ሊቁ አልበርት ባንዱራ ጥናት መሰረት አንድ እውነት ልንገራችሁ። ይሄ ጥናት ምንድን ነው የሚያሳየው? በራስ መተማመን የሚገነባው በማበረታቻ ንግግሮች ብቻ ሳይሆን ማስተሪ ኤክስፒሪያንስ በሚባሉ በተግባር በተረጋገጡ የስኬት ታሪኮች ጀምሮ የመጨረስ ታሪኮች ላይ ነው። ስለዚህ የጀመርከውን በእጅህ ጨርሰህ ስታይ አእምሮ ምን ይላል? እኔ ሰነፍ አይደለሁም፣ እኔ ጀግና ነኝ የሚል ሆርሞን ወደ አእምሮ ይለቃል ማለት ነው። ማድረግ እችላለሁ፣ ማሳካት እችላለሁ፣ የጀመርኩትን መፈጸም እችላለሁ። ስለዚህ ኔክስት ሌላም አሳይመንት ቢመጣ ሌላም ፕሮጀክት ቢመጣ ይህንን በሚገባ መጨረስ እችላለሁ የሚል ሆርሞን ለአእምሯችን ለእያንዳንዱ የሰውነት ክፍላችን ይልካል ማለት ነው። ስለዚህ ይሄ ደግሞ የእኛ ማንነት መሆን ይችላል። የአሸናፊነት መንፈስ፣ የእኔ የበላይነት መንፈስ፣ ኃላፊነት የሚሰማው ፐርሰኔል፣ ከማንም የተሻልኩ ነኝ ብሎ የሚያስብ ፐርሶኔል ያደርገናል ማለት ነው። ስለዚህ ማቋረጥ ልማዱ የሆነ ሰው ደግሞ አእምሮ ለራሱ የሚሰጠው ስም አቋራጭ፣ የማይችል፣ የጀመረውን የማይፈጽም እያለ ለራሱ ስም ይሰጠዋል። ለምሳሌ ለማንበብ የገዛናቸው መጽሐፎችን እንውሰድ። ለማንበብ የገዛናቸው መጽሐፍት ብዙ ጊዜ የመጀመሪያውን መጽሐፍ 10 ገጽ አንብበን ስንተው፣ ሁለተኛውንም ደግሞ እንደዚሁ መሀል ላይ አንብበን ስንተው፣ ሶስተኛውም እንደዚህ እያደረገን ስንቀጥል ይህ ሰውዬ መቼም ቢሆን መጽሐፍ አይጨርስም የሚል ለውስጣችን ይነግረናል። ያ ሆርሞን የፍርሃት ሆርሞን፣ የአትችልም ሆርሞን ነው። ስለዚህ ያ መንፈስ ወደ አእምሯችን ይሰራጫል ማለት ነው። ስለዚህ መጽሐፍ አይጨርስም ብሎ ይፈርጀናል። ስለዚህ ልክ አንዱ መጽሐፍ በያዝን ቁጥር ምንድን ነው የሚሰማው አእምሯችን? አትጨርሰው፣ አይሆንልም፣ እዛ መሰልቸት፣ እዛ መደበር፣ ደብሮኛል፣ በኋላ ላንብብ፣ ቁርስ በልቼ፣ እራት በልቼ፣ ምሳ በልቼ እንትና እንደዚህ አይነት ሰበቦችን ድርዳር ያደርገናል ማለት ነው። ስለዚህ ለሶስተኛ ለአራተኛ ጊዜ መጽሐፍ ስንገዛ ምንድን ነው የሚያደርገው? ገና ሳናነበው የመሰልቸት ስሜት የሚሰማን ነው። ስለዚህ የጀመርነውን አለመጨረስ በማንነታችን ላይ የሚፈጸመው እጅግ በጣም ከፍተኛ ክስረት ነው። ይሄ ደግሞ በማንነት ላይ የሚደረግ ክህደት በሉት፣ በቃ ክህደት። ይሄ ብዙዎቻችን ሳናውቅ ሳንለምድ፣ በነገራችን ላይ ለምን ባዶ እንደሆነ የሚሰማን ይመስላችኋል? ካለን ችግር አንጻር እኮ ነው። ያለን ማህበራዊ፣ መንፈሳዊ እንደዚሁም ደግሞ ለራሳችን የምንሰጠው ግምት እኮ ነው በባዶ ነገር የሚያስቀርን ማለት ነው። ስለዚህ ይህንን በሚገባ ልናየው ይገባል። ያን ጨርሶ የመጀመርን በራስ የመተማመን ላይ የሚያመጣውን ሰልፍ ኮንፊደንስ ላይ የሚያመጣውን ጥቅም ማለት ነው። ሁለተኛው እጅግ በጣም አሪፉ ነገር ደግሞ በሰዎች ዘንድ እውነተኛ ተቀባይነትን ለማግኘት ይሄ ፐርሰናል አይደንቲቲያችን፣ ፐርሰናል ካራክተራችን ላይ የምንሰራው ስራ ነው። በነገራችን ላይ ሶሻል አክሴፕታንስ ትልቅ ቢዝነስ ነው። በየትኛውም ኮንቴክስት ሶሻል አክሴፕታንስ ያላቸው ሰዎች መንፈሰ ጠንካሮች ናቸው። አንድ ስራ ጀምሮ አንጠልጥሎ ዞር የሚልና ሌላ አዲስ ነገር የሚጀምር ሰው በሰዎችና በተቋማት ዘንድ ያለው ተፈላጊነት እጅግ በጣም የወረደ ነው ይለናል። ይሄ ፋክት ነው። በነገራችን ላይ ሰው ጀምሮ የማይጨርስ ከሆነ ማንም አይፈልገውም። ለምን? እንዲህ አይነት ሰዎች በማህበረሰባችን ዘንድ ተቀባይነት የማጣት አዙሪት ውስጥ ይገባሉ። ስነልቦናቸው የወረደ ነው። የጀመሩትን አይጨርሱም። ህይወታቸው ያልተረጋጋ ነው። በአንጻሩ ደግሞ ጀምረው የሚጨርሱ ሰዎች በተገቢው ጊዜና በጥራት ስንጨርስ በነገራችን ላይ በተገቢው ጊዜ በጥራት እንደገና የጨረስነው ነገር ደግሞ ለማህበረሰባችን የሚሰጠውን ጥቅም ገና ከሩቁ የሚፈለጉ ያደርጋቸዋል። ይህንን ታሳቢ አድርገው የሚጨርሱ ውድና የተከበሩ ሰዎች ናቸው። ማንም እንደፈለገ አይጮህባቸው። አሁን ይሄ እጅግ በጣም ለእኔና ለእናንተ በነገራችን ላይ ወሳኝ ነገር ነው። ለምን ካላችሁ የቤተሰባችን፣ የግል ህይወታችን፣ የኢኮኖሚ እድገታችን፣ የምንመራውን ተቋም በከፍተኛ ፍጥነት ወደፊት እንዲገሰግስ ያደርጋል። ይሄ ነው። ስለዚህ ሰዎች እኛን የሚያምኑትና ዋጋ የሚሰጡን በችሎታችን ልክ ሳይሆን ባለን ታማኝነትና በአስተማማኝነታችን ሪሌቢሊቲያችን ልክ ነው።
ኦፍኮርስ ታለንት ሊኖር ይችላል፣ እውቀት ሊኖር ይችላል። ነገር ግን ሰርተን የምናሳየው ነገር ደግሞ እጅግ በጣም ጀምረን የምንጨርሰው ነገር ደግሞ እጅግ በጣም ወሳኝ ነገር ነው ማለት ነው። ጀምሮ የመጨረስ ታሪክ ወይም ደግሞ ትራክ ሪከርድ የሌለው ሰው የቱንም ያክል ጎበዝ ቢሆን ማንም ኃላፊነት ሊሰጠው አይችልም። ታማኝ የሆነ ትልቅ ገንዘብ አምኖ አይሰጠውም። ትልቅ እምነት አያሳድርበትም። ትልቅ ኃላፊነት አይሰጠውም። ለምሳሌ ሁለት መካኒኮች አሉ ማለት አንደኛው እጅግ የተማረና ጎበዝ ነው። ነገር ግን ስራውን ጀምሮ ዛሬ ነገ እያለ የሚያላግጥ የማይጨርስ። ሁለተኛው መካኒክ ደግሞ ተራ ባለሙያ ነው። ነገር ግን በ5 ሰዓት መኪና ያልቃል ካለህ በ5 ሰዓት ያስረክበዋል። በድጋሚ መኪና ቢበላሽ የምትሄደው በጣም ባለሙያ ወደሆኑ ወይስ ደግሞ ስራን ጨርሶ ወደ ሰጠ ይለናል። አሁን ይሄ በእርግጥም የምንፈልገው ወደ ሁለተኛው ሰው ነው። ለምን? ስራችን ተጠናቆ ያገኘነው በተባልነው ልክ በገባነው ቃል ልክ ስለሆነ በተገባን ልክ ቃል ልክ። ስለዚህ ሰዎች ቦታ የሚሰጡን ለችሎታችን ሳይሆን እንደውም አንዳንዴ ኢጎይስቲክ ሁላ ሊያደርጉን ይችላሉ፣ አድርገው ሊቆጥሩን ይችላሉ። ለታማኝነታችን የጀመርነውን ነገር መጨረስ እጅግ በጣም ወሳኝ ነው። በማህበረሰባችን ዘንድ ይሄ ትልቁ ሀብታችን ነው ማለት ነው። ሌላው ሶስተኛው ደግሞ ጥቅም ዛሬ የምናየው የማይበገር ተወዳዳሪ መሆን ማለት ይሄ ኮምፒቲቲቭነስ በነገራችን ላይ በየትኛውም ዓለም ላይ አለ። ሰርቫይቫል ኦፍ ዘ ፊተስት ብሎ ሳይንስ የሚያመጣው በነገራችን ላይ ዝም ብሎ ከመሬት ተነስቶ አይደለም። ውድድር ግዴታ ነው። ዓለም የውድድር ነች። ህይወት ራሱ ውድድር ነች እና በዚህ የፉክክር ዘመን ውስጥ የውድድሩን መጀመር ብቻ ምንም ትርጉም ስለሌለው እኛ የጀመርነው ነገር በነገራችን ላይ የተፈጠርነው ለአሸናፊነት ነው። ስለዚህ የምናሸንፍ ደግሞ ዓለምን ነው። ስለዚህ ዓለምን ለማሸነፍ ጥሩ ተወዳዳሪ መሆን ያስፈልጋል። ጥሩ ተወዳዳሪ ለመሆን ደግሞ ጀምሮ የመጨረስ ልማድ የሌለን ሰዎች ከሆንም የምናገኘው ምንም ነገር የለም። የማይበገር ተወዳዳሪ መሆን ማለት ነው። የትም ቢሄድ ጠንካራ የሚሆን ሰው ማለት ነው። ስለዚህ በመጨረሻም ተሸናፊ የሚሆን ሰው የሚጀምረውን የማይጨርሰው ነው። ጀምሮ ነገርየውን በትክክል የጨረሰና ለሚጠበቅበት ዓላማ ያደረሰ ሰው ግን ምስጢሩ ይህንን ጀምሮ የመጨረስ ታሪክን የተረዳ ሰው ነው። በማህበረሰባችን ውስጥ እነዚህ ሰዎች ያላቸው ተወዳዳሪነት እጅግ የላቀ ነው። በየትኛውም የኃላፊነት መስክ ላይ፣ በየትኛውም ሙያ ላይ በቃ አብዛኛውን በሰሩት ስራ ላይ አመኔታ ያደርባቸዋል። ስለዚህ ይህ ብቃት በገንዘብ የማይገዛ ነው። በነገራችን ላይ ካራክተራችን ነው። ይሄ ኢንትሪንሲክ ማንነታችን ነው። ስለዚህ ይሄ ኢንትሪንሲክ ማንነታችን ደግሞ እጅግ በጣም አስፈላጊ ነገር ነው። በእውቀት የማይተካ በማንኛውም ማስታወቂያ የማይገነባ እውነተኛ የማንነት አሸናፊነት ነው። ሰው በማንነቱ ሲያሸንፍ እጅግ በጣም ከምንም በላይ በምንም ልትለኩት የማትችሉት ማለት ነው። ስለዚህ ጀምሮ መጨረስ ይህንንም ክብር ይሰጣል ማለት ነው። አራተኛውና ዋናው ትልቁ ነገር ሁላችንም በህይወታችን የምንፈልገው ፕሮግሬሲቭ ላይፍ እንዲኖረን የምንፈልገው አዳዲስ የእድገት በሮችን ይከፍትልናል ጀምሮ መጨረስ። ቅድም በመግቢያ እንዳልኳችሁ አንድን ነገር በአግባቡ ጀምረን ስንጨርስ የምናገኘው እጅግ በጣም ትልቁ ሀብታችን አዳዲስ በሮችን፣ አዳዲስ እድሎችን፣ አዳዲስ ኦፖርቹኒቲዎችን ማግኘት ነው። ኢት ኦፕንስ ኒው ዶርስ ዘ ሪፕል ኢፌክት ኦፍ ኮምፕሌሽን ይባላል። ስለዚህ በአንድ ቦታ ላይ ለዓመታት ሳይለዋወጡ የሚረጡት ሰዎች ትልቁ ችግራቸው ጀምሮ የመጨረስ ክህሎት ማጣታቸው ነው። ስለዚህ ጀምሮ የመጨረስ ክህሎት፣ ጀምሮ የመጨረስ ጥበብ እጅግ በጣም አስፈላጊ ነው ማለት ነው። አንድ ስራ በብቃት ስታጠናቀቅ ያ የጨረስከው ስራ በራሱ ላይ አዲስና የላቀ የስራ በር ይወልድልሃል። ተጀምሮ በግማሽ የተተወ ስራ ምን ይባላል? መካን ይባላል። መካን ስራ ባናት በነገራችን መካን እንግዲህ ታውቃላችሁ የማይወልድ ማለት ነው። ስለዚህ መካን የሆነ ባህሪ፣ መካን የሆነ ስነ ምግባር፣ መካን የሆነ አይደንቲቲ ሊኖረን አይገባም። ማለት ፍሬ የማያፈራ እድል የማይፈጠር አዳዲስ እድሎችን አዳዲስ በሮችን የማይከፍት ማለት ነው። በነገራችን ላይ አንድ ነገር ጀመርን ካላጠናቀቅን ኔክስት ኦፖርቹኒቲ ቢመጣን ብሎክ ነው የሚያደርገን፣ ለኛ አይሆንም ብለን ነው የምናስበው። ስለዚህ ተጀምሮ በግማሽ የተተወ ስራ መኖር የለበትም በህይወታችን። ስለዚህ በጥራት ተጀምሮ የተጠናቀቀ ስራ ወላድ ስራ ይባላል። እሱ ሲያልቅ ሌላ የተሻለ እድል፣ ሌላ የተሻለ መንገድ፣ ምክንያቱም ኤክስፒሪየንስ ነው የሚሆነው፣ ልምዳችን ነው የሚሆነው። ይሄ ደግሞ በነገራችን ላይ ልምድ በየትኛውም ኮንቴክስት ፈልገን የማናገኘው ነገር ነው። ልማድ እንደውም በአባባልም እኮ አለ አይደለ? ከሚያውቁት መልአክ የሚያውቁት ሰይጣን ይሻላል ይባላል። ስለዚህ ምን ለማለት ነው? ይሄ የምናውቀው ልምድ ለነገ ስንቃችን ነው።
ስለዚህ አዳዲስ የእድገት በሮችን፣ አዳዲስ የፐርሰናል ዴቨሎፕመንት፣ አዳዲስ የክህሎት፣ አዳዲስ የኔትወርኪንግ ኦፖርቹኒቲዎችን የምናገኝበት ማለት ነው። ስለዚህ ይሄ በትምህርታችን ሊሆን ይችላል፣ በንግዳችን፣ በቢዝነሳችን እንደዚሁም ደግሞ በፐርሰናል ዴቨሎፕመንት ላይፋችን እጅግ በጣም አስፈላጊ አዳዲስ እድሎች የምናገኘው እውነተኛ ጀምረን የምንጨርስ ሰዎች ነው። ስለዚህ በዚህ መንገድ ነው በነገራችን ላይ እድገት የሚመጣው። በስራ ዓለም ውስጥ ቢሆን አንድ የተጠናቀቀ ስራ ማለት ውጤት ብቻ አይደለም፣ ካራክተር ነው፣ አይደንቲቲ ነው። ወደሚቀጥለው የእድል በር፣ ወደሚቀጥለው ኦፖርቹኒቲ የሚያደርሰን መልካም አጋጣሚ ነው። ስለዚህ አንድን ፕሮጀክት በጥራት ማጠናቀቅ፣ አንድን ሪሰርች በጥራት ማጠናቀቅ፣ አንድን የተጣለብንን ኃላፊነት በጥራት ማጠናቀቅ ስራው ራሱ ቁሞ እንዲመሰክርልን ያደርጋል። በየትኛውም ዓለም በየትኛውም የውድድር መስክ ብንሄድ ቅድሚያ ለእኛ እንዲሰጠን ያደርጋል ማለት ነው። ስለዚህ እሱ ብቻ አይደለም፣ በነገራችን ላይ ዓለም ራሱ ባትሰጠን እኛ ለራሳችን የምንሰጠው ግምት ከፍ ያለ ይሆናል። ስለዚህ አዳዲስ ሰዎችን አዳዲስ ኔትወርኪንጎችን የምንፈጥርበት ይሆናል ማለት ነው። አዳዲስ የገቢ ምንጭ፣ አዳዲስ የገቢ በሮችን፣ ማስታወቂያዎችን እንድንሰራ ያደርገናል ማለት። ስለዚህ የምረን መጨረስ አዳዲስ በሮችን እንድናገኝ ያግዘናል። አዳዲስ ኦፖርቹኒቲዎችን፣ አዳዲስ ኔትወርኪንጎችን። ተጀምሮ ያልተጠናቀቀ ስራስ ያው በዚሁ ይሞታል። ማንነታችንም ይሞታል፣ ልፋታችንም ይሞታል ማለት ነው። ስለዚህ ይህንን በሚገባ ልንጠቀምበት ይገባል ማለት ነው። ስለዚህ ይሄ ተጀምሮ የመጨረስ የኔና የእናንተ ትልቁ ኃላፊነታችን መሆን መቻል አለበት። ስለዚህ የዛሬውን ፕሮግራም ጠቅለል ሳደርገው ጀምሮ የመጨረስ ጥበብ ክህሎት ነው። ጀምሮ የመጨረስ ጥበብ ማንነት ነው፣ ካራክተር ነው። ወዳጆቼ ህይወት የጀመርናትን ሳይሆን የጨረስነውን ብቻ ናት የምትመሰግን እና ህይወት የምትመዘግበው እንደዛ ከሆነ እኔና እናንተ በየማህደራችን፣ በየማስታወሻችን፣ በአእምሯችን፣ በየስልኮቻችን ስንት መካን የሆኑ ስራዎች አሉ። ስንት የማይወልዱ፣ ስንት አዳዲስ በሮችን ያልከፈቱ፣ በሮቻችንን የዘጉብን። በነገራችን ላይ በሮቻችን ይዘጋሉ። አዳዲስ ስራዎች በአግባቡ ካልተጠቀምንባቸው በራችን ይዘጋሉ። ስለዚህ እነዚህ በራችን የዘጉት ስንት ስራዎች አሉ በእኔና በእናንተ ቤት ውስጥ። በትናንሽ ድሎች ውስጥ ወላድና ፍሬያማ የሆኑ ስራዎችን መፍጠር እየቻልን ግን ሳንጀምራቸው ያለቁ ግን የተጀመሩ ሳንጀምራቸው ግን ያለቁ ስንት ባዶ የሆኑ ስራዎች አሉ። እነዚህ ፍሬያማ ስራዎች ህይወታችን የምንቀይርበት ቀንን እየጠበቁ ነው ያሉት በነገራችን። ስለዚህ በትናንሽ ድሎች ውስጥ የምናገኘው በራስ መተማመን የነገው ታላቅ ማንነታችን የሚቀረጽበት ነው። ቆም ብለን ራሳችንን እንጠይቅ። እኔና እናንተ በውስጣችን በህይወታችን ጀምረን ያልጨረስናቸው ስንት ነገሮች፣ ስንት ኦፖርቹኒቲዎችን ዘግተውብናል። ጀምረን የተሆነው ትምህርት፣ ጀምረን የተሆነው ስራ፣ ጀምረን የተሆነው ቢዝነስ፣ አስበን ያቆምነው ሪሰርች፣ የምርምር ስራ፣ ስንት ነገር ጀምረን የተሆነው የኔትወርኪንግ ስራ፣ በጣም ብዙ እውነት ለመናገር ማለት ጀምረን የተሆነው የፐርሰናል ዴቨሎፕመንት ስራ፣ ጀምረን የተሆናቸው ስልጠናዎች እጅግ በጣም በህይወታችን ብዙ በሮችን ዘግተውብናል። ዓለም ለጅማሪያችን ፍጥነት ሳይሆን እምትከፍለን ውበት ላለው የጀምሮ መጨረስ ስራችን። ለፍጻሜያችን ውበት ነው ዋጋ የምሰጠን ዓለም። ያቺ ዛሬ ጧት ጀምረን የምንጨርሳት ትንሿ ስራ፣ ጸሎታችን፣ የምናነበው መጽሐፍ፣ የምንሰማው ፖድካስት፣ እሱ ተደማምሮ ነው የነገ ማንነታችን ሊገነባ የሚችለው። ዓለምም በዚህ ልክ ነው ለእኛ ሪአክት የምታደርገው እና ታላቅነታችን፣ ማንነታችን የምንወስነው እኛው ራሳችን። ጀምረን ያልጨረስናቸው ብዙ ነገሮች አሉ። እነሱን ፈልገን እንጨርስ ወይ ደግሞ ከናካቴው እንተዋቸው። አዲስ ነገር እንጀምር። አዲስ ነገር ስንጀምር ግን ለመጨረሳችን እርግጠኛ መሆን አለብን። አእምሯችን በራሱ ላይ እምነት እንዲኖረው ከፈለግን ትናንሽ ግቦችን እናውጣ። ትናንሽ ግቦች ደግሞ በተግባር ጨርሰን ለአእምሯችን ማሳየት ይጠበቅብናል። የጀመርነውን የምንጨርስ አይነት ሰዎች ከሆነ የአሸናፊነት መንፈስ ይኖራል። ያልተጠናቀቀ ስራ በዚያው ይሞታል። በጥራት ያለቀ ስራ ግን አዲስ 10፣ 15፣ 100፣ 20፣ 30 ፍሬ አይደል 60፣ 100 ያማረ ፍሬን ያፈራል። 30፣ 60፣ 100 ያማረ ፍሬን ያፈራል የሚለው መጽሐፍ ቅዱስ እንደዛ ነው ማለት ነው። ስለዚህ ዛሬ መካን ስራዎቻችን ሰብስበን ወደ ወላድነት የምንቀይርበት የመጀመሪያ ቀናችን እንዲሆን ምኞቴ ነው። ይህ እርምጃ ፖድካስት ነው። እርምጃ ፖድካስትን ሰብስክራይብ በማድረግ በቲክቶክ ደግሞ ፎሎ በማድረግ ቤተሰብ ሁኑ። ቀጣይ ሌሎች ክፍሎችን ይዘን እንገናኛለን። መልካሙን ቀን እመኝላችኋለሁ። መልካም የስራ በንቃት እንጀምር፣ በብቃት እንጨርስ።